ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምን ሰነበታችሁ? ከዚህ ከወሊድ ፈቃድ ዘመቻ ጋር በተያያዘ አሁን ዛሬ 10 ዓመት ያላገኘውን አቴንሽን አሁን ነው በዚህ ዓመት አቴንሽን እያገኘ ያለው እና ሲመስለኝ ችግሩ በጣም እየከበደ እንደመጣ ለሴቶቹ በተለይ ለሰራተኛ እናቶች ህይወት በጣም እየከበደባቸው እንደመጣ ለህፃናቱም እንደዚሁ የሚያስቸግር ጊዜ ላይ እንደደረሰ በደንብ የሚያሳይ ነው እና በአንድ ወር ውስጥ ከ1.3 ሚሊዮን በላይ ገጹን ሰዎች ተመልክተውታል። የሚያሳዝነው ግን ያዛን ያህል ደግሞ ፎሎ ሊያገኝ አልቻለም። አንዳንድ ጊዜ አክሽን የሚባል ነገር አለ። ለጉዳዩ ጠቀሜታው ተረድተ ነው ግን ወይ ሌላ ሰው ይሰራዋል ብለን በማሰብ ወይ ደግሞ በተለያየ ምክንያት በመዘናጋትም ለዛ ነገር ትኩረት አንስጠው እናልፋለን። መስተካከል አለበት መሆን አለበት እንላለን፣ ግን የሚገባውን ነገር አናረግም እና 1.3 ሚሊዮን ሰው አይቶት 16 ሺህ ብቻ ነው ገጹ ፎሎወር ያለው እና በዚህ አጋጣሚ ይህን ገጽ የምታዩ ሰዎች ፎሎ እያደረጋችሁ ብትሄዱ መልካም ነው። ለብዙዎች የሚጠቅም በተለይ ደግሞ ለአዲስ ትውልድ የሚጠቅም ነገር ስለሆነ ለህፃናት በጣም የሚጠቅም ነገር ስለሆነ ከዚህ ጋር በተያያዘ ግን በጣም ብዙ አከራካሪ ሆነውና በተለይ ደግሞ ቢዝነስ ያላቸው ድርጅቶች ፕራይቬት ሴክተሩ ላይ ተጽዕኖ ይፈጥራል የሚለው ስጋት በጣም ከፍተኛ እየሆነ እኔም ጓደኞቼ በዙሪያ በጣም ብዙ ትልልቅ ድርጅቶች የሚመሩ ጓደኞች አሉኝ፣ ወዳጆች አሉኝ እና ከእነሱ ጋር የምንከራከርበት ጉዳይ ነው። እንዴት እንድንሆን አስበሽ ነው? አንቺ ግን ምንድን ነው ችግርሽ? እንዴት እንደዚህ አይነት ነገር ታስቢያለሽ? የሚል ጥያቄ በተደጋጋሚ ይመጣልኛል። ግን ካለመረዳትና ወይ ደግሞ የዚህ የወሊድ ፈቃድ ዘመቻ ሀሳቦችን ሙሉ በሙሉ ካለመረዳት ካለመመልከት የምንለጥፋቸውን ቪዲዮዎችም ሆነ መልእክቶች ሙሉ በሙሉ ካለማየት ይሆናል ብዬ ነው የማስበው እና ዛሬ ከፕራይቬት ሴክተሩ ጋር በተያያዘ የተወሰነ ሀሳብ ነግራችኋለሁ። የሚቀጥለው ፎረም አለን። ይሄ ዘመቻም ደግሞ ወደ ተቋምነት እያደገ ስለሆነ እዚህ ጋር ልታግዙን የምትችሉ አባል መሆን የምትፈልጉም ካላችሁ በኢንቦክስ ልታደርጉልን ትችላላችሁ። ስለዚህ ከፕራይቬት ሴክተሩ ጋር በተያያዘ የኔ የግልም አቋሜ ይህን ዘመቻም ስጀምር የማምንበትን ነገር ነው ማካፈል የምፈልገው። በምንም ተአምር የትኛውም የቢዝነስ ተቋም ምክንያቱም እኔ አንድ ድርጅት እየመራው ስለሆነ ኪሳራ ውስጥ እንዲገባ አንፈልግም። ምክንያቱም ይህ ድርጅት ባለበት ቦታ መኖሩ መስራቱ ውጤታማ መሆኑ ማትረፉ ነው ለሁሉ ሰው የሚጠቅመው። ለእናትየውም ሰራተኛ ለሆኑ እናቶችም የሚጠቅመው፣ ለአባቶችም ስራው ላይ ያሉ ሰዎች ወንዶችም ቢሆኑ አባት ናቸው አይደለ? ለሁሉም የሚጠቅመው ቢያተርፍ ነው። ስለዚህ የትኛውም የቢዝነስ ድርጅት አትራፊ እንዲሆን ሁላችንም እንፈልጋለን። ሰራተኞቹ ታዲያ የወሊድ ፈቃድ ወስደው ሲወጡ የእነሱን ቦታ ለመሸፈን ተጨማሪ ወጪ ውስጥ እንገባለን። ስለዚህ ኪሳራ ውስጥ ያስገባናል። እንዴት ታስቦ ነው አንደኛው ጥያቄና እኔ እዚህ ላይ ሰጀስት የማደርገው እንግዲህ ከዚህ በኋላ በተከታታይ የምናዘጋጃቸው ፎረሞች ላይም ከሌሎችም እኔ በጣም ትንሽ እውቀት ነው ያለኝ፣ ከትንሿ ነው